ሰላም ጤና ይስጥልን የሁሉ አካዳሚ ቤተሰቦች በሙሉ ሰላምና ጤና ይብዛላችሁ። ዛሬ ከኔ ጋር ኢኮኖሚክስ የመጀመሪያውን ቻፕተር አብረን የምናይ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። Today we are going to discuss about the first chapter of economics. After completing this chapter, students will be understand the basic concepts and the nature of economics, analyze how resources are efficiently used in producing outputs, identify the different methods of economics analysis, distinguish and appreciate the different economic system, understand the basic economic problem and how they can be saved, and finally identify the different decision-making units and how they interact with each other. እንግዲህ ተማሪዎች ይሄኛውን ቻፕተር ከጨረስን በኋላ ቤዚካሊ መረዳት የምትችሉት ነገር ከዚህ ቻፕተር ምንድነው? የኢኮኖሚን መሰረታዊ ጽንሰ ሐሳብና ባህሪ በጥልቀት ትረዳላችሁ ማለት ነው። በመቀጠል ደግሞ ሀብቶች ምርትን ለማምረት እንዴት በብቃት ጥቅም ላይ እንደሚውሉ ትማራላችሁ፣ ትመረምራላችሁ። እንደገናም ደግሞ የተለያዩ የምጣኔ ሀብት ትንተና ዘዴዎችን ትለያላችሁ። ከዚህም በተጨማሪ ልዩ ልዩ የኢኮኖሚ ስርዓቶችን መለየትና ማድነቅ ትችላላችሁ። እንደገናም ደግሞ መሰረታዊ የኢኮኖሚ ችግሮችን እንዴት መፍትሄ ማግኘት እንደሚቻል ትረዳላችሁ። በመጨረሻም ደግሞ የተለያዩ የውሳኔ ሰጪ ክፍሎችንና እርስ በርስ ያላቸውን ግንኙነት ትለያላችሁ ማለት ነው። ይሄ የቻፕተሩ ኦብጀክቲቭ ሲሆን ወደ ቻፕተሩ የመጀመሪያው 1.1 ላይ እንሄዳለን ማለት ነው። የዚህ ቻፕተር የመጀመሪያው ቶፒክ ምንድነው? ዴፊኒሽን ኦፍ ኢኮኖሚክስ የሚል ነው። ኢኮኖሚክስ is one of the most exciting discipline in social science። እንግዲህ በማህበራዊ ሳይንስ ላይ ኢኮኖሚክስ እጅግ አስደሳች ከሆኑ የትምህርት አይነቶች ውስጥ አንዱ ይሆናል። the most exciting የሚባለው ለዛ the word economy comes from the Greek phrase one who manages a household የሚል ነው። እንግዲህ ስያሜው የመጣው የቤት አስተዳዳሪ ወይም ደግሞ the one who manages household ከሚለው ነው ማለት ነው። የግሪክ ቃል የመጣ ሲሆን ይህም አንድ ቤተሰብ ውስን ገቢውንና ሀብቱን እንዴት በአግባቡ እንደሚመራ ከሚያሳየው መርህ ጋር ይያያዛል ማለት ነው። The science of economics is its current form in about 200 years old። እንግዲህ ኢኮኖሚክስ በዛሬው ይዘቱና አደረጃጀቱ ያለው እድሜ ወደ 200 ዓመታት ገደማ ነው ማለት ነው። about what 200 years old. Adam Smith generally known as the father of economics። እንግዲህ አዳም ስሚዝ የሚባሉ ሰውዬ እንዳጠቃላይ የኢኮኖሚክስ አባት ተብሎ የሚጠራ ሰውዬ ነው ማለት ነው። ይህም ሰውዬ እንግዲህ brought out his famous book an inquiry into the nature and the causes of wealth of natures in the year 1997 ማለት ይሄ የኢኮኖሚክስ አባት ተብሎ የተጠራው ሰውዬ የሚታወቀው በ1776 ዓመተ ምህረት ነው ማለት የኢኮኖሚክስ አባት ተብሎ የተጠራው ማለት ነው። ያሳተመው መጽሐፍ ደግሞ የሀገራት ሀብት ምንነትና መንስኤዎች ላይ የተደረገ ጥናት ነው ማለት ነው። ይሄም እንግዲህ በአዳም ስሚዝ የተጻፈ መጽሐፍ ይሆናል ማለት ነው። ይህ መጽሐፍ በዚህ ስያሜ የተሰየመው መጽሐፍ የዘመናዊ ኢኮኖሚ መሰረት እንደሆነ ይቆጠራል። በዚህ መጽሐፍ ውስጥ የማይታየው እጅ or invisible hand የሚለው ዝነኛ ጽንሰ ሐሳቡን በማስተዋወቅ የገበያ ኢኮኖሚ እንዴት በራሱ ጊዜ እንደሚስተካከል አስረድቷል ማለት ነው። ማን ነው? አዳም ስሚዝ ማለት ነው። በመቀጠል ደግሞ there is no universally accepted definition of economics። እንደ ዓለም አቀፍ ደረጃ ለኢኮኖሚክስ እንደ ዓለም አቀፍ ደረጃ ወይም ደግሞ ታላላቅ ሊቃውንቶችን ጨምሮ የሚያስማማ ወጥ የሆነ ትርጓሜ የለውም ኢኮኖሚክስ ለሚለው ቃል ማለት ነው። ለሁሉም ተስማሚ የሆነ ዴፊኒሽን አናገኝም ማለት ነው። this is because different economics define economics from different perspectives። የተለያዩ ኢኮኖሚስቶች ወይም ደግሞ የኢኮኖሚስት ሊቃውንት የሚባሉት የተለያዩ ሰዎች ኢኮኖሚክስን ዲፋይን ሳደርጉ በተለያየ አይነት መንገድ ወይም ደግሞ በተለያየ ፐርስፔክቲቭ ወይም ደግሞ እነሱ አንደርስታንድ ባደረጉት መንገድ ዲፋይን ስለማደርጉትም ጭምር ነው። ለምሳሌ ዌልዝ ዲፊኒሽን አለ፣ ዌልፌር ዲፊኒሽን አለ፣ ስካርሲቲ ዲፊኒሽን እና ግሮዝ ዲፊኒሽን ተብሎ እነኚህ
4 ዋና ክፍሎች ዲፋይን ይደረጋል ማለት ነው። ምን ኢኮኖሚክስ ማለት ነው። ስለዚህ የሆነ ወጥ የሆነ ኢንተርናሽናሊ አክሰፕትድ የሆነ ዴፊኒሽን አናገኝም ማለት ነው። ለኢኮኖሚክስ ግን እያንዳንዱ ታላላቅ ሰዎች በተለያየ ፐርስፔክቲቭ የሰጡትን ዴፊኒሽን መመልከት እንችላለን። ይህም ደግሞ በመሰረታዊነት በአራት ይከፈላል። የመጀመሪያው ዌልዝ ዴፊኒሽን ይባላል። ሁለተኛው ዌልፌር ዴፊኒሽን ነው። ሶስተኛው ስካርሲቲ ዴፊኒሽን ነው። በስተመጨረሻው አራተኛው ደግሞ ግሮዝ ዴፊኒሽን ይባላል። ሄንስ its definition varies as the nature and the scope of the subject over time, but the formal and the commonly accepted definition is as follows ይላል። እዚህ ጋር ምንድነው ዲፊኒሽኖቹ እንደ ኔቸራቸው እና ስኮፕ ደግሞ መጠናቸው የተለያዩ ቢሆኑም ግን ኮሞንሊ ወይም ደግሞ እንደ ኮሞን ከሁሉም ተሰብስቦ እንደ ኮመን የተሰጠ ዲፊኒሽንም ማግኘት እንችላለን። ለምሳሌ ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ። ይሄ የትኛው ዴፊኒሽን ነው? ጀነራሊ እንደ ኮመን የተወሰነ ነው። ከሁሉም ሐሳቦች ሼር ተደርጎ እንደ ኮመን የተወሰደ ሐሳብ ነው ማለት ነው። የትኛው ይሄ ዴፊኒሽን እዚህ ጋር የተሰጠው ያለው ማለት ነው። ኢኮኖሚክስ ኢዝ ኤ ሶሻል ሳይንስ which studies about efficient allocation of scarce resources so as to attain the maximum fulfillment of unlimited human needs. ኢኮኖሚክስ ማለት ያልተገደበውን የሰውን ልጅ ፍላጎት በተቻለ መጠን በከፍተኛ ደረጃ ለማሟላት ሲባል ውስን የሆኑ ሀብቶችን በብቃት ስለመመደብ የሚያጠና ማህበራዊ ሳይንስ ክፍል ይሆናል ማለት። ስለዚህ ኢኮኖሚክስ ምንድነው ማለት ነው? በዚህ ዴፊኒሽን አንፃር it is a social studies ነው። የሶሻል ጥናት ክፍል አንደኛው ነው፣ ወይም ደግሞ የማህበራዊ ሳይንስ ጥናት ክፍል አንደኛው ነው። የሚያጠናው ደግሞ ስለምንድነው ከተባለ about efficient allocation of scarce resources so as to attain the maximum fulfillment of unlimited human needs። ያልተገደበውን የሰው ልጅ ፍላጎት ያልተገደበውን የሰው ልጅ ከፍተኛ ፍላጎት በተቻለ መጠን ለማሟላት ሀብቶችን በብቃት ስለመመደብ የሚያጠና የማህበራዊ ሳይንስ ክፍል ነው ማለት ነው። As economics is a science of choice, it studies how people choose to use scarce or limited productive resources such as land, labor, equipment, technical knowledge, and the like to produce what? Various commodities. ኢኮኖሚክ የምርጫ ሳይንስ እንደመሆኑ መጠን ሰዎች ውስን የሆኑ የማምረቻ ሀብቶችን ለምሳሌ እንደ መሬት፣ ጉልበት፣ መሳሪያ፣ ቴክኒካዊ ዕውቀትና የመሳሰሉትን ተጠቅመው የተለያዩ ምርቶችን ለማምረት እንዴት ምርጫ እንደሚያደርጉ ያጠናል ማለት ነው። ይህ ጥናት አንድ ማህበረሰብ ከሀብት እጥረት ጋር የሚያደርገውን ትግል መፍትሄ ፍለጋ ይመረምራል ማለት ነው። ስለዚህ ቤዚካሊ ኮመን የሆነው ዲፊኒሽኑ የትኛው ይሆናል ማለት ነው? ይሄኛው ይሆናል ማለት ነው። The following statements are derived from the above definition። እዚህ ከላይ ከተሰጠው ዲፊኒሽን እንግዲህ እንደ 4 የተዘረዘሩ ሴንቴንሶችን ከታች እናገኛለን ማለት ነው። የመጀመሪያው ሴንቴንስ ምንድነው? ኢኮኖሚክስ studies about scarce resources ነው። እንግዲህ እዚህ ጋር ለማየት እንደሞከርነው efficient allocation of scarce resources ብሏል። ስለዚህ ከዚህኛው ዲፊኒሽን ውስጥ ኢኮኖሚክስ studies about the scarce resources የሚለውን እናገኛለን ማለት ነው። ምንድነው scarce resources? ኢኮኖሚክስ ስለ ውስን ወይም አናሳ ሀብቶች ማለት ነው። scarce resources ወይም ውስንና ወይም አናሳ ሪሶርስ ነው የሚባሉት የሚያጠና መሆኑን እንረዳለን። በመቀጠል it studies about allocation of resources ይላል። እንግዲህ scarce resources to unlimited human needs በሚለው ነገር ውስጥ ምንድነው የምናገኘው? ቀጣዩ allocation of resources ይሄው efficient allocation ይላል። እዚህ ጋር ራሱ በመጀመሪያው efficient allocation ይላል። efficient allocation of resources ነው የሀብትን ምደባ የሚያጠና መሆኑን እዚህ ጋር እንረዳለን። በመቀጠል ደግሞ allocation should be efficient ይላል። አይ እዚህ ጋር ካየን efficient ነው ያልነው። allocationu ምን መሆን አለበት? efficient allocation በበቂ ሁኔታ ምደባው ብቃትን የተላበሰ መሆን አለበት። efficient ብቃትን የተላበሰ እንደገናም ደግሞ እዚህ ጋር human needs are unlimited የሰው ፍላጎት ምን አይደለም የተገደበ አይደለም። የሰው ፍላጎት ገደብ የለውም ማለት ነው። በመቀጠል ከዚህ ዲፊኒሽን ውስጥ የሚረዳው የሰው ፍላጎት ምን እንደሌለው ነው
ገደብ እንደሌለው ነው። So the aim or objective of economics is to study how to satisfy the unlimited human needs. ስለዚህ የኢኮኖሚክስ መሰረታዊ ጥናቱ ወይም ዓላማው ወይም ኦብጀክቲቭን እዚህ ጋር በምንመለከት ጊዜ ኢኮኖሚክስ በዓላማ አድርጎ የሚያጥናው ያልተገደበውን የሰው ልጅ ፍላጎት ምን ለማድረግ ነው? ሳቲስፋይ ለማድረግ ወይም ደግሞ ፍላጎታቸውን ለማሟላት ነው ማለት ነው። up to the maximum possible degree by allocating the resources efficiently ማለት ነው። የሁሉንም ፍላጎት ምን በማድረግ መጠን በማድረግ ነው። ኢኮኖሚ ዋና ዓላማው ውስን ሀብቶችን በብቃት በመመደብ ገደብ የለሽ የሆነውን የሰው ልጅ ፍላጎት በተቻለ መጠን እንደ ከፍተኛው ደረጃ ድረስ እንዴት ማርካት እንደሚቻል ማጥናት ይሆናል ማለት ነው። ይሄኛው መሰረታዊ ኦብጀክቲቭ ኦፍ ዋት ኢኮኖሚክስ ይሆናል ማለት ነው። በመቀጠል ደግሞ በ1.2 ላይ የምናየው the relations of economics rationals of economics ስለ rationals of economics እንመለከታለን። በ1.2 ላይ there are two fundamental factors that provide the foundation to the field of economics ነው። እዚህ ጋር ለኢኮኖሚ የትምህርት ዘርፍ እንደ መሰረት የሆነው የሚያገለግሉ ሁለት የማይካዱ እውነታዎች አሉ። ሁለት ፋክት አለ የማይካድ። የመጀመሪያው ሂውማን ወይም ደግሞ ሶሳይቲ ማቴሪያል ዋንትስ አር አንሊሚትድ የሰዎች የተፈጥሮ ፍላጎታቸው የማህበረሰብ ፍላጎታቸው የነገሮች ፍላጎታቸው ምን እንደማይል ነው አንሊሚትድ ወይም ደግሞ የተገደበ አለመሆኑን አንድ ፋክት እዚህ ጋር እንመለከታለን። ሁለተኛው ደግሞ ኢኮኖሚክ ሪሶርስ አር ሊሚትድ የኢኮኖሚክ ሪሶርሶች ደግሞ ምንድናቸው? ሊሚትድ ናቸው ወይም ደግሞ ምንድነው ውስን ናቸው ማለት ነው። የሰው ፍላጎት አልተገደበም፣ ነገር ግን ሪሶርሶቹ ምንድናቸው? ስኬርስ ወይም ደግሞ ሊሚትድ ናቸው ማለት ነው። እነኚህ ሁለት መሰረታዊ በኢኮኖሚክስ ውስጥ የማይካዱ እውነታዎች ናቸው። The basic economic problem is about scarcity and choice, since there are only limited amount of resources available to produce the unlimited amount of goods and services we desire. እዚህ ጋር ምንድነው መሰረታዊ የኢኮኖሚ ችግር የእጥረትና የምርጫ ጉዳይ ነው። ምክንያቱም የምንፈልገው ገደብ የለሽ ዕቃና አገልግሎት ለማምረት የሚገኙት ሀብቶችን ግን ምንድናቸው? ውስን ናቸው። ምንፈልገው ነገር ምን አይደለም የተገደበ አይደለም፣ ፍላጎታችን ግን ነገር ግን የምንፈልጋቸው ነገሮች ደግሞ ምንድናቸው? ገደብ ያላቸው ነገሮች ናቸው ማለት ነው። ሪሶርሶቹ ስኬርስ ኦር ሊሚትድ ናቸው። ፍላጎታችን ግን ምን አይደለም የተገደበ አይደለም። ይህ ሁኔታ አንድን ነገር ለማግኘት ሌላውን ነገር መተው እንዳለብን ያስገድደናል ማለት ነው። ሪሶርሶቹ ሊሚትድ ከሆኑ ፍላጎታችን ግን ያልተገደበ ከሆነ አንዱን ነገር ለማግኘት ሲባል ግን ሌላውን ነገር ለመተው ምን እንሆናለን ማለት ነው? እንገድዳለን ማለት ነው። ስለዚህ የምርጫን ምንነትን እዚህ ጋር እንመለከታለን ማለት ነው። Economics is the study of how human beings make choices to use scarce resources as they seek to satisfy their unlimited wants. Economics የሰው ልጆች ገደብ የለሽ ፍላጎታቸውን ለማሟላት በሚጥሩበት ጊዜ ውስን የሆኑ ሀብቶችን ለመጠቀም እንዴት ምርጫ እንደሚያደርጉ የሚያጠና ሳይንስ ነው። ይህ ጥናት ቤተሰቦች በጀታቸውን እንዴት እንደሚጠቀሙ፣ ድርጅቶች ምን እንደሚያመርቱና መንግስት ቅድሚያ የሚሰጣቸውን ፕሮጀክቶች እንዴት እንደሚያመርቱ ያካትታል ማለት ነው። በየትኛው ክፍል? በዚህኛው በኢኮኖሚክሱ ክፍል ማለት ነው። የሰዎች ፍላጎት ወይም ቾዛቸው ምን አይደለም የተገደበ አይደለም። how human beings make choices to use scarce resources እነኛ scarce ወይም ደግሞ ሊሚት ወይም ደግሞ እነኛ ውስን የሆኑ ሪሶርሶችን ፍላጎታቸውን ለማሟላት ሰዎች ምርጫ እንዴት እንደሚያደርጉ ከላይ ምን ብለናል? ኢኮኖሚክስ የምን ጉዳይ ነው? የምርጫ ጉዳይ ነው ብለናል። ስለዚህ ሰዎች ፍላጎታቸውን ለማሟላት ምን ማድረግ አለባቸው? ሁሉንም ነገር ማግኘት ስለማይችሉ መምረጥ አለባቸው ማለት ነው። ስለዚህ choices is at the heart of all decision making ይሆናል ማለት ነው። ምርጫ በሁሉም ውሳኔ በምንወስናቸው ነገሮች ላይ ዋና ቦታ ይሆናል። the heart ይሆናል ማለት ዋና ክፍል፣ ልክ ለሰውነታችን ዋናው ክፍል ልባችን እንደሆነ ለምንፈልጋቸው ነገሮች ወይም ደግሞ ቾይስ ወይም ምርጫችን ውሳኔ ለመወሰን ዋናው ቦታ ይሆናል ማለት ነው በኢኮኖሚክስ ውስጥ።
ከዚህ በመቀጠል በ1.3 ላይ የምንመለከተው ስኮፕ እንደ ሜተድ ኦፍ አናላይሲስ ኢን ኢኮኖሚክስ የሚለውን ይሆናል ማለት ነው። ይህ ቪዲዮ ከተመቻችሁ ቪዲዮን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ በተጨማሪ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁኑ። ስኮፕ ኦፍ ኢኮኖሚክስ The field and the scope of economics is expanding rapidly and has come to include a vast range of topics and issues. የኢኮኖሚክስ ትምህርት መስክና የጥናት ወሰን በፍጥነት እየሰፋ ሲሆን እጅግ ሰፊ የሆኑ ርዕሰ ጉዳዮችን አካቷል። However, the core of modern economics is formed by its two major branches, such as microeconomics and macro economics. ቢሆንም ግን የዘመናዊ ኢኮኖሚክስ ዋና አካል በሁለት ዋና ቅርንጫፎች የተገደበ ይሆናል ማለት ነው። እነሱም ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ተብሎ በሁለት የተከፈሉ ናቸው። The microeconomics is concerned with the economic behavior of individual decision-making units, such as households, firms, markets, and industries. እንደ ቤተሰቦች የማይክሮ ኢኮኖሚክስ እንደ ቤተሰቦች፣ ድርጅቶች፣ ገበያዎች፣ ኢንዱስትሪዎች ያሉ የግለሰብ የውሳኔ ሰጪ ክፍሎችን የኢኮኖሚ ባህሪ ይመለከታል። በማውስጥ በማይክሮ ኢኮኖሚክስ ውስጥ እነኚህ ኮንሰርን ወይም ደግሞ የሚመደቡ ይሆናሉ ማለት ነው። ቤተሰብ፣ ድርጅት፣ ገበያዎች፣ ኢንዱስትሪዎች ያሉ የግለሰብ የውሳኔ ሰጪ ክፍሎች በአጠቃላይ በማይክሮ ኢኮኖሚክስ ውስጥ የሚመደቡ ሲሆን in other words it deals with how household and firm make decision and by the interact in specific markets ነው። ምንድነው? በሌላ አነጋገር ቤተሰቦችና ድርጅቶች እንዴት ውሳኔ እንደሚወስኑና በተወሰኑ ገበያዎች ውስጥ እንዴት እንደሚገናኙ ያጠናል። ለምሳሌ የአንድ ዳቦ ዋጋ እንዴት እንደሚወሰን ወይም አንድ ገበሬ ምን ያህል ጤፍ ማምረት እንዳለበት ሲወስን የሚያደርገውን ጥናት የሚያካትተው ክፍል የትኛው የማይክሮ ኢኮኖሚክስ ዘርፍ ይሆናል ማለት ነው? ማይክሮ ኢኮኖሚክስ። የኢኮኖሚክስ ክፍል ውስጥ ማይክሮ ኢኮኖሚክስ የሚባለው ወይም ደግሞ እነኚህ ስፔሲፊክ ሆኑ ወደ ትላልቅ እንትን ያልተመደበው ማለት ነው። በቃ ይሄ ቤተሰብ፣ ድርጅት፣ ገበያዎች፣ ኢንዱስትሪዎችን የሚያጠቃልል ነው ማለት። ምክንያቱም ራሳቸው ማምረት ያለባቸው በራሳቸው ስለሚወስኑ ማለት ነው። በሁለተኛ ላይ ደግሞ ያለው ማይክሮ ኢኮኖሚክስ ሲሆን የኢኮኖሚክስ አንደኛው ክፍል ነው። It is a branch of economics that deals with the effects and the consequences of the aggregate behavior of all decision-making units in a certain economy. በሁለተኛው ክፍል ኢኮኖሚክስ ላይ በኢኮኖሚክስ ሁለተኛው ክፍል የምናየው ማክሮ ኢኮኖሚክስ ሲሆን በአንድ የተወሰነ ኢኮኖሚ ውስጥ ያሉ የሁሉም ውሳኔ ሰጪ ክፍሎች አጠቃላይ ባህሪ የሚያስከትለውን ውጤትና ተጽዕኖ የሚያጠና የኢኮኖሚ ዘርፍ ነው ማለት ነው። የትኛው? ማይክሮ ኢኮኖሚክስ። ማክሮ ኢኮኖሚክስ እንዳትሳሳቱ፣ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ይለያያል። በአንድ የተወሰነ ኢኮኖሚ ውስጥ ያሉ የውሳኔ ሰጪ ክፍሎች አጠቃላይ ባህሪ የሚያስከትለውን ውጤትና ተጽዕኖ የሚያጠናው ማክሮ ኢኮኖሚክስ የሚባለው የኢኮኖሚክስ ክፍል ነው ማለት ነው። It looks at the economy as a whole and discusses about the economy wide phenomena. ይህ ክፍል እንግዲህ አጠቃላይ የኢኮኖሚውን አጠቃላይ ወይም ደግሞ በአጠቃላይ የሚመለከት ኢኮኖሚውን በአጠቃላይ የሚመለከት ሲሆን እንደ አጠቃላይ የዋጋ ግሽበት፣ ስራ አጥነትና የሀገር ውስጥ ምርት ወይም ደግሞ ጂዲፒ ያሉ ሀገር አቀፍ ክስተቶችን ይመረምራል ማለት ነው። ለምሳሌ ብንመለከት የኢትዮጵያ መንግስት የዋጋ ግሽበትን ለመቆጣጠር የሚወስዳቸው እርምጃዎች ማጥናት፣ ይሄ የማክሮ ኢኮኖሚክስ ነው። በኢትዮጵያ ላይ የዋጋ ግሽበቶች በሚከሰቱበት ጊዜ ያንን የዋጋ ግሽበትን ለማረጋጋት የሚወስደው ውሳኔ ወይም ደግሞ እርምጃዎች በማክሮ ኢኮኖሚክስ የሚጠኑ የሚሆኑ ናቸው ማለት። ስለዚህ በሁለቱ መካከል ያሉ ልዩነቶች እንደዚህ ይሆናሉ ማለት ነው። ማይክሮ ኢኮኖሚክስ studies individual economic units of an economy የአንድን ኢኮኖሚ ግለሰባዊ ክፍሎች የሚያጠናው የኢኮኖሚክስ ክፍል
ማይክሮ ኢኮኖሚክስ ይባላል። ትኩረቱ በአንድ ቤተሰብ፣ በአንድ ድርጅት ወይም በአንድ የተወሰነ ገበያ ላይ ብቻ እንደ ሆል አያጠናም። ቤተሰብ ላይ ከሆነ ቤተሰብ ላይ፣ የሆነ ድርጅት ላይ ከሆነ ቢሆን በአንድ ድርጅት ትኩረት ሰጥቶ ያጠናል ማለት ነው። ይሄ የማስራ ነው የማይክሮ ኢኮኖሚክስ ነው። and also deals with individual income, individual prices, individual outputs ከግለሰብ ገቢ፣ ከግለሰብ ዋጋዎች፣ ከግለሰብ ምርቶች ወዘተ ጋር የተያያዘ ጉዳዮችን የሚያጠናው አሁንም አለው ማለት ነው ማይክሮ ኢኮኖሚክስ ነው። ኢንዲቪጁዋል ኢንካም የአንድን ግለሰብ ገቢ፣ የአንድን ግለሰብ ዋጋ፣ እንደገናም ደግሞ የአንድን ግለሰብ ወጪዎችን የሚያጠና ይሄ የማይክሮ ኢኮኖሚክስ ክፍል ነው። its central problem is price determination and allocation of resources ነው። ባይዞ እዚህ ጋር እያየን ያለነው characteristics of microeconomics ወይም ደግሞ microeconomics የሚሰራቸውን ስራ ነው ማለት ነው። እንደገና ደግሞ እዚህ ጋር የምናየው central problem is price determination ነው። ዋጋን መመጠን ወይም ደግሞ ማዕከላዊ ችግር የሆነው የአወሳሰን እና የሀብት ምደባ ችግር ይሆናል። አሎኬሽን ኦፍ ሪሶርስን ወይም ደግሞ ሪሶርሶችን አሎኬት የምናደርግበት ወይና ዋጋውን ዲተርማይን የምናደርግበት ወይም ደግሞ ዋጋውን የምንወስንበትን ሀብቶችን የምንመድብበት ሴንትራል ፕሮብለም ኦፍ የማይክሮ ኢኮኖሚክስ ይሆናል ማለት ነው። its main tools are the demand and the supply of particular commodities and the factors ዋጋዎቹ ዋናዎቹ መሳሪያዎቹ የአንድ የተወሰነ ምርትና የማምረቻ ግብአቶች ፍላጎትና አቅርቦት ናቸው። በአንድ የማይክሮ ኢኮኖሚክስ ቱልስ የሚባለው the demand and the supply of particular commodities and the factors የሚባሉት ናቸው። የአንድ የተወሰነ ምርትና የማምረቻ ግብአቶች ፍላጎትና አቅርቦቶች ናቸው። የእነዚህ ሁለቱ ኃይሎች መስተጋብር በመተንተን የዋጋና የምርት መጠንን ይወስንልናል ማለት ነው። ከዚህ በመቀጠል ደግሞ it helps to solve the central problem of what, how and for whom to produce in an economy so as to maximize profits ነው። so ትርፍን ከፍ ለማድረግ እንዴትና ለማን ማምረት፣ ይመረታል፣ እንዴት ይመረታል፣ ለማንስ ይመረታል የሚለውን ማዕከላዊ ችግር ለመፍታት ይረዳል ማለት ነው። የማይክሮ ኢኮኖሚክስ የጥናት ዘርፍ ማለት ነው። በመቀጠልም ደግሞ ይህ ጥናት ድርጅቶች የደንበኞችን ፍላጎት እያሟሉ እንዴት ከፍተኛ ትርፍ ሊያገኙ እንደሚችሉ ይመረምራል ማለት ነው። ስለዚህ አንድ ሰው ይህንን የማይክሮ ኢኮኖሚክስ ጥናትን መሰረት አድርጎ ስራውን በሚሰራበት ጊዜ ወይም ደግሞ ማይክሮ ኢኮኖሚክስ ይህን ዘርፍ በሚያጠናበት ጊዜ የፕሮዲውሰሩንም የኒዱን ወይም ደግሞ የካስተመሮችን ኒድ ሳቲስፋይ ለማድረግ እና እንደገናም ደግሞ የፕሮዲውሰሩ ደግሞ የድርጅቶችን ገቢ ከፍ ለማድረግ ጉልህ ሚና ይጫወታል ማለት ነው። እንዴት ከተባለ ደግሞ ካስተመሮች ወይም ደግሞ ደንበኞች ምን ይፈልጋሉ የሚለውን ነገር መዝኖ ካየ በኋላ በስተመጨረሻ እነሱ የሚፈልጉትን ፕሮዲውስ በማድረግ ምክንያቱም ካስተመሮች የሚፈልጉት ነገር ፕሮዲውስ ከደረገላቸው ቶሎ ቶሎ ስለሚሸጥ እዛ ጊዜ የካምፓኒ ወይም ደግሞ የድርጅቱ ትርፍ ምን ይሆናል ማለት ነው ከፍ ይላል፣ እንዲጨምር ያደርጋል ማለት ነው። ከዚህ በመቀጠል discusses how the equilibrium of a consumer, producer or an industry is attained የአንድ ሸማች፣ አምራች ወይም ኢንዱስትሪ ሚዛናዊነት ወይም ደግሞ ኢኩሊብሪየም እንዴት እንደሚገኝ ይወያያል። ይህም ሸማቾች እርካታቸውን፣ አምራቾች ትርፋቸውን ከፍተኛ የሚያደርጉበትን ነጥብ መለየት የሚያካትት ይሆናል ማለት ነው። ለምሳሌ ኢንዲቪጁዋል ኢንካም፣ ኢንዲቪጁዋል ሴቪንግስ፣ ኢንዲቪጁዋል ፕራይስስ፣ ኢንዲቪጁዋል ፊርምስ አውትፑት፣ ኢንዲቪጁዋል ኮንሰፕሽንስ እነኚህ እንደ ምሳሌ መመልከት እንችላለን። የአንድን ግለሰብ ገቢ፣ የአንድን ግለሰብ ቁጠባ፣ የአንድን ግለሰብ ዋጋዎች ትመና፣ የአንድን ድርጅት እንደገና ወጪዎቹን የሚያወጣቸውን አውትፑቶችን፣ ኢንዲቪጁዋል ኮንሰፕሽንን እና ወዘተ የአንድ ግለሰብ ፍጆታን እና የወሰን ወዘተ በተመለከተ ምሳሌውን መመልከት እንችላለን ማለት ነው በማይክሮ ኢኮኖሚክስ። ማይክሮ ኢኮኖሚክስ ይሄ ከሆነ ማክሮ ኢኮኖሚክስ እንዴት ነው የሚለው ማየት ይገባናል ማለት ነው። ማክሮ ኢኮኖሚክስ እንዴት ነው የሚለውን በምንመለከትበት ጊዜ ማክሮ ኢኮኖሚክስ ስቴትስ an economy as a whole and its aggregates ይሄ እንዴት ነው
ኢኮኖሚን በአጠቃላይ ድምር ውጤቶች የሚያጠና ነው ማለት ነው። አንድን ኢኮኖሚ በአጠቃላይና ድምር ውጤቶች የሚያጠና ነው ማለት ነው። የጥናቱ ትኩረት ሀገር አቀፍ በሆነ ጉዳዮች ላይ ይሆናል ማለት ነው። የትኛው? ማክሮ ኢኮኖሚክስ ዲልስ ዊዝ ናሽናል ኢንካም ኤንድ አውትፑት እንደ ጀነራል ፕራይስስ ሌቭል ነው። ከሀገር አቀፍ ገቢና ምርት እንዲሁም ከአጠቃላይ የዋጋ ደረጃ ጋር ይገናኛል። ለምሳሌ የሀገሪቱን ጠቅላላ ድምር ወይም ደግሞ ጂዲፒ፣ አጠቃላይ የዋጋ ግሽበት ወይም ኢንፍሌሽን እና አጠቃላይ የሥራ እጥረት መጠንን ይመረምራል። የትኛው? ማክሮ ኢኮኖሚክስ Its central problem is determination of level of income and employment ነው። የዚህኛው ሴንትራል ፕሮብለም ደግሞ ምንድነው ብለን በምንመለከት ጊዜ ማዕከላዊ ችግሩ የገቢና የሥራ ስምሪት ደረጃን መወሰን፣ ገቢንና የሥራ ስምሪት ደረጃን መወሰን የማይክሮ ኢኮኖሚክስ ሴንትራል ወይም ደግሞ ማዕከላዊ ችግሩ ነው ማለት ነው። አንድ ሀገር ሙሉ የሥራ ስምሪትን እንዴት ማረጋገጥና የዜጎችን አጠቃላይ ገቢ ማሳደግ እንደምትችል ስለሚያጠና ይሄ ማዕከላዊ ችግሩ ይሆናል ማለት ነው። Its main tools are aggregate demand እና aggregate supply of an economy as a whole። ዋናዎቹ መሳሪያዎች የአንድ ኢኮኖሚ አጠቃላይ ፍላጎት ወይም ደግሞ aggregate demand የሚባለው አጠቃላይ ፍላጎት እና አጠቃላይ አቅርቦት ወይም ደግሞ aggregate supply ናቸው። እነዚህን አጠቃላይ ኃይሎች በመተንተን ሀገር አቀፍ የኢኮኖሚ ሁኔታዎችን ይገመግማል ማለት ነው። ማክሮ ኢኮኖሚክስ በመቀጠል helps to solve the central problem of full employment of resources in the economy። በኢኮኖሚ ውስጥ የሀብቶችን ሙሉ ስምሪት ማዕከላዊ ችግር ለመፍታት ይረዳል። ይህ ማለት ያሉትን ሀብቶች በሙሉ ማለትም ጉልበት፣ ካፒታል ስራ ላይ በመዋል ኢኮኖሚን በሙሉ አቅሙ እንዲሰራ ማድረግ ይችላል ማለት ነው። ማክሮ ኢኮኖሚክስ በመቀጠልም concerned with the determination of equilibrium level of income and employment at aggregate level በአጠቃላይ ደረጃ የገቢና የሥራ ስምሪት ሚዛናዊነት ደረጃዎችን ከመወሰን ጋር ይያያዛል። ይህም ሀገሪቱ የምታመርተውን ጠቅላላ ምርት ከጠቅላላ ፍላጎት ጋር እኩል የሚሆንበትን ነጥብ መለየትን ያካትታል ማለት ነው። ለምሳሌ ናሽናል ኢንካም የአንዲት ሀገር ገቢ፣ ናሽናል ሴቪንግ የአንዲት ሀገር ቁጠባ፣ ጀነራል ፕራይስ ሌቭል አጠቃላይ የዋጋ ትመና ደረጃ፣ ናሽናል አውትፑት አጠቃላይ የሀገር አቀፍ ምርት ወጪ አውትፑታቸው የሚያወጡት ፍጆታ ማለት ነው። እንደገና አግሪጌት ኮንሰፕሽንስ የሚባለው አጠቃላይ ፍጆታ፣ አጠቃላይ ሀገር አቀፍ ምርት አውትፑቱ የሚባለውና ፍጆታውን ጭምር እዚህ ጋር መመልከት እንችላለን። እዚህ ጋር ቦዝ ማይክሮ ኢኮኖሚክስ እንደ ማይክሮ ኢኮኖሚክስ አር ኮምፕሊመንታሪ ናቸው ሁለቱ ማለት ነው ቱ ኢች አዘር ዛት ኢዝ ማይክሮ ኢኮኖሚክስ ካናት ቢ ስቴትድ ኢን አይዞሌሽን ፍሮም ማይክሮ ኢኮኖሚክስ ማለት አንዱ በአንደኛው ላይ ምንድን ነው ኮምፕሊመንታሪ ነው። አንዱ ያን አንዱን ማጥናት አይቻልም። ማይክሮሚክስ እና ማይክሮ እርስ በርሳቸው የሚደጋገፉ ናቸው። ይህ ማለት ማይክሮ ኢኮኖሚክስ ከማይክሮ ኢኮኖሚክስ ተነጥሎ ሊጠና አይችልም ማለት ነው። ምክንያቱም ሀገር አቀፍ የኢኮኖሚ ክስተቶች በግለሰቦች በድርጅቶች ውሳኔ ላይ የተመሰረቱ ስለሆኑ ማለት ስለዚህ አንዱ በአንዱ ላይ ምን ይሆናል ማለት ነው የሚደጋገፍ ይሆናል ማለት ነው። ይህም መርሳት የለባችሁ። በ1.32 ላይ ደግሞ የምንመለከተው ፖዚቲቭ ኤንድ ኖርማቲቭ አናላይሲስ የሚለውን ይሆናል ማለት ነው። ፖዚቲቭ ኤንድ ኖርማቲቭ አናላይሲስ ኦፍ ዘ ኢኮኖሚክስ ኢን ኢኮኖሚክስ ኢዝ ኢኮኖሚክስ ፖዚቲቭ ሳይንስ ኦር ኖርማቲቭ ሳይንስ ኦር ቦዝ ፖዚቲቭ ሳይንስ ነው ወይስ ኖርማቲቭ ሳይንስ ነው ወይም ደግሞ ሁለቱም ነው ይጠያል። ዋት ኢዝ ዘ ጀስቲፊኬሽን? ስለዚህ ምን ታስባላችሁ እናንተ? ፖዚቲቭ ጀስቲፊኬሽን ነው ብላችሁ ነው የምታስቡት ኦር ኖርማቲቭ ጀስቲፊኬሽን ነው ብላችሁ ነው የምታስቡት ወይስ ሁለቱም ነው ብላችሁ ታስባላችሁ? የራሳችሁን ጀስቲፊኬሽን ማስቀመጥ ትችላላችሁ። before we proceed to the main concepts, economics can be analyzed from two perspectives. Those are positive economics and normative economics. ኢኮኖሚክሶች በሁለት መንገድ አናላይዝድ ሊደረጉ ይችላሉ። እነሱም ፖዚቲቭ ኢኮኖሚክስ ወይም አውልታዊ እና ኖርማቲቭ ኢኮኖሚክስ ተብሎ በሁለት አናላይዝድ መደረግ ይችላል። ፖዚቲቭ ኢኮኖሚክስ it is concerned with analysis of facts and attempts to describe the world as it is. ይሄ ምንድነው? ፖዚቲቭ ኢኮኖሚክስ የምንለው
ከእውነታዎች ትንተና ጋር የተያያዘ ሲሆን ዓለምን እንዳለች ለመግለጽ ይሞክራል። እንዲሁ እንዳለች ማለት ነው። It is concerned with analysis of facts and attempts to describe the world as it is. ዓለምን እንዳለች ለመግለጽ የሚሞክረው ፖዚቲቭ ኢኮኖሚክስ ይሆናል ማለት ነው። It tries to answer the question what was, what is or what will be. ምን ነበር፣ ምንድነው፣ ምን ሊሆን ይችላል የሚለውን ያጠናል ማለት ነው። ይሄኛውን ጥያቄ የሚመልሰው የትኛው ነው? ፖዚቲቭ ኢኮኖሚክስ የሚባለው። It does not judge a system as a good, bad, better or worse. ሲስተሞችን ጥሩ ነው ወይም መጥፎ ነው፣ የተሻለ ነው ወይም ጥሩ አይደለም ብሎ ውሳኔ አይሰጥም። የትኛው የኢኮኖሚክስ ክፍል? ፖዚቲቭ ኢኮኖሚክስ የሚባለው ማለት ነው። ግን ጀስቲፊኬሽኑን ብቻ ያስቀምጥልናል ማለት ነው። The current inflation rate in Ethiopia is ለምሳሌ ብንመለከት አሁን ላይ ያለው ኢንፍሌሽን ኢትዮጵያ 12% በፐርሰንት ነው የሚያስቀምጥልን። Poverty and unemployment are the biggest problem in Ethiopia. በኢትዮጵያ ላይ ድህነትና ስራ አጥነት ትልቁ ችግር ነው ብሎ ያስቀምጥልናል። The life expectancy at birth in Ethiopia is rising ነው። ይሄ በውልደት ጊዜ የሚሞቱ ሰዎች ህፃናቶች የህፃናት ልጅ ሞት በሚወለዱበት ጊዜ በከፍተኛ ሁኔታ እየጨመረ ብሎ ሐሳቡን ብቻ ያስቀምጥልናል ማለት ነው። የዋጋ ግሽበት መጠን በ12% ነው። ድህነትና ስራ አጥነት በኢትዮጵያ ውስጥ ትልቅ ችግር ናቸው። እንደገና ደግሞ በኢትዮጵያ ሲወለዱ የሚጠበቀው የእድሜ ርዝማኔ እየጨመረ ነው። በኢትዮጵያ ሲወለዱ የሚጠበቀው የእድሜ ርዝማኔ አባባል በጤናና በስነ ህዝብ መሰረት ላይ ተመስርቶ ሊረጋገጥ የሚችል እውነታ ብቻ ነው እንጂ እንዲሁ ጀጅ ተደርጎ የሚቀመጠው ይሄ ነው ከተባለ ፕሮቫንስ ያስፈልገዋል ማለት። ስለዚህ ፕሩቭ መደረግ የሚችሉ ነገሮችን ያስቀምጥልናል። እንደዚህ አይነት ኢኮኖሚክስ እንደሚያስቀምጥልን የኢኮኖሚክስ ዘርፍ ክፍል ፖዚቲቭ ኢኮኖሚክስ ይባላል። Any disagreement on positive statement can be checked by looking into the facts. ማንኛውም ማለት አለመስማማት ወይም ደግሞ ፖዚቲቭ ስቴትመንት ዲስአግሪመንት ቢሆን እኛ ነገሮች ቼክ የሚባለው እውነታውን በመመልከት ይሆናል ማለት ነው። ሁለተኛው ደግሞ ኖርማቲቭ ኢኮኖሚክስ ነው። It deals with the question like what ought to be or what the economy should be. It evaluates the desirability of alternative outcomes based on one's value judgment about what is going or what is bad. Normative analysis is a matter of opinion. Subjective in nature, by nature it is subjective ስለሆነ የኖርማቲቭ ኢኮኖሚክስ አናሊሲስ እንትን ነው ማተር ኦፍ ኦፒኒየን ይሆናል ማለት ነው። ምን መሆን አለበት ወይም ኢኮኖሚ ምን መምሰል አለበት ከመሳሰሉ ጥያቄዎች ጋር የሚገናኝ ነው። አንድ ሰው ጥሩ ወይም መጥፎ ነው ብሎ በሚያምንባቸው የግል እሴቶች ላይ ተመስርቶ አማራጭ ውጤቶችን ይገመግማል። የኖርማቲቭ ትንተና የአመለካከት ጉዳይ ስለሆነ ያው በተፈጥሯዊ ግላዊ ስለሆነ ኖርማቲቭ ስለሆነ ማተር ኦፍ ኦፒኒየን ነው። ለምሳሌ the poor should pay no taxes. ድሆች ታክስ መክፈል የለባቸውም። ድሆች ሰዎች ማለት there is a need for intervention of government in the economy ነው። የመንግስት ጣልቃ ገብነት በኢኮኖሚ ላይ ምን ያደርጋል? ያስፈልጋል። there is a need for intervention of the government in the economy. Females ought to be given job opportunities. ለሴቶች የስራ እድል ሊሰጣቸው ይገባል። ይሄ የግለሰብ ምልከታ ነው። Any disagreement on the statement can be solved by voting. በምርጫ በሰው ብዛት ብዙ ሰው ከሆነ በምርጫ ሊጸና የሚችል ምክንያቱም የግለሰብ ሐሳብ ስለሆነ ኖርማቲቭ ኢኮኖሚክስ ላይ በ1.3 ላይ የምንመለከተው ኢንዳክቲቭ ኤንድ ዲዳክቲቭ ሪዝኒንግ ኢን ኢኮኖሚክስ። በኢኮኖሚክስ ላይ ኢንዳክቲቭ እና ዲዳክቲቭ ሪዝኒንጎችን እንመለከታለን። The fundamental objective of economics, like any science, in the establishment of valid generalization about certain aspects of human behavior known as theories. A theory is a simplified picture of reality. There are two methods of logical reasoning. Those are inductive and deductive. እንደ ማንኛውም ሳይንስ የኢኮኖሚ መሰረታዊ ዓላማ ቲዮሪስ በመባል የሚታወቁትን የተወሰኑ የሥራ ባህሪ ገጾች በተመለከተ ትክክለኛ አጠቃላይ መግለጫዎችን ማቋቋም። ቲዮሪ የእውነታ ቀለል ያለ ምስል ነው። ይህንንም ለማድረግ የሚያገለግሉ ሁለት የሎጂክ አስተሳሰብ ዘዴዎች አሉ።
እነሱም ሁለቱ የተለያዩ አስተሳሰቦች ኢንዳክቲቭ እና ዲዳክቲቭ ይሆናሉ ማለት ነው። ኢንዳክቲቭ ሪዝኒንግ is a logical method of reaching at a current general statement or theory based on several independent and specific current statements. ኢንዳክቲቭ ሪዝኒንግ ወይም ደግሞ ከነጠላ ወደ አጠቃላይ ማለት ነው። በኢኮኖሚክስ ስናየው ይሄ እንደ ሎጂክ አይደለም ሐሳቡ። እንደ በኢኮኖሚክስ ስንመለከተው ከነጠላ ወደ አጠቃላይ ማለት ከአንድ ሲንግል ፖይንት ተነስቶ ወደ አጠቃላይ ኢንዳክቲቭ የሚባለው ከብዙ ነፃና ነጠላ ትክክለኛ መግለጫዎች በመነሳት ወደ ትክክለኛ አጠቃላይ መግለጫ ወይም ቲዮሪ ለመድረስ የሚያገለግል አመክንዮአዊ ዘዴ ነው የትኛው ኢንዳክቲቭ ሪዝኒንግ የሚባለው። ይህም ደግሞ it is the process of moving from facts to theories and from particular to what general ማለት ከስፔሲፊክ ተነስቶ ወደ አጠቃላይ የሚሄድበት ነው። ይህ ከእውነታዎች ወደ ንድፈ ሐሳቦች እና ከግላዊ ምልከታዎች ወደ አጠቃላይ መርሆች የሚያደርግ ሂደት ነው። ለምሳሌ አንድ ተመራማሪ በተለያዩ ከተሞች የዳቦ ዋጋ ሲጨምር የዳቦ ፍላጎት እንደሚቀንስ በተደጋጋሚ ከዘገበ የአንድ ምርት ዋጋ ሲጨምር ፍላጎት ይቀንሳል የሚል አጠቃላይ ንድፈ ሐሳብ ሊያመነጭ ይችላል ማለት ነው። ስለዚህ በተለያዩ ከተሞች ላይ ጥናት አድርጎ አንድ ሰው በየሀገራቱ የዳቦ የሚሸጥበት ፕራይስ ኢንክሪዝ ያደርጋል ወይም ይጨምራል። ሲጨምር የሰዎች ፍላጎት ይቀንሳል። ሰው ድምዳሜ ላይ ምን ብሎ ይደርሳል? እንዳጠቃላይ የሚሸጠው ዕቃ ወይም ደግሞ የዳቦ ዋጋ ሲጨምር ፍላጎት ምን ያደርጋል ብሎ ይደመድማል ማለት ይቀንሳል። የአንድ ምርት ዋጋ ሲጨምር ፍላጎት ይቀንሳል ብሎ መደምደም ይችላል። ይህ እንደዚህ አይነቱ ክፍል የትኛው ነው? ኢንዳክቲቭ ሪዝኒንግ ይሆናል ማለት ነው። ኢንዳክቲቭ ሜተድ ኢንቮልቭስ ዘ ፎሎዊንግ ስቴፕስ ነው። ኢንዳክቲቭ የሚከተሉትን ዘዴዎች ወይም ደረጃዎችን ያካትታል። የመጀመሪያው ሴሌክቲንግ ፕሮብለም ፎር አናላይሲስ ነው። ለትምህርት የሚሆኑ ችግር መምረጥ። እንደገና ደግሞ ኮሌክሽን ክላሲፊኬሽን አናላይሲስ ኦፍ ዳታ ነው። መረጃ መሰብሰብ መመደብና መተንተን። ከዛ በስተመጨረሻ ደግሞ ስታብሊሽንግ ኮዝስ ኤንድ ኢፌክት ሪሌሽን ቢትዊን ኢኮኖሚክ ፌኖሜና በኢኮኖሚክ ስቶች መካከል የምክንያትና ውጤት ግንኙነት ማቋቋም ማለት ነው። ይሄኛው ምንድነው? የኢንዳክቲቭ ሜተድ ስቴፖች ናቸው ማለት ነው። ኢንዳክቲቭ ሜተድ ስቴፖች አናላይዝ ማድረግ ሲፈልግ እነኚህን ስቴፖች ተከትለው ማለት ነው። ሁለተኛው ዲዳክቲቭ ሪዝኒንግ ነው። is a logical way of arriving at a particular or specific correct statement starting from a correct general statement ነው። ይሄኛው ከአንድ እንዳጠቃላይ ሐሳብ ተነስቶ ወዴት የሚደርስ ነው ማለት ነው? ወደ ስፔሲፊክ ሆኑ ማለት ነው። መደረሻው ስፔሲፊክ የሆኑ ፕሮብለም ነው፣ የምነሳው ግን ጀነራል ከሆኑ ስቴትመንት ነው ማለት ነው። it deals with conclusions about economic phenomena from a certain fundamental assumption ከሆነ ፈንዳሜንታል አሰፕሽን ወር ደግሞ ትሩዝስ ይነሳል ማለት ነው። ኮንክሉዥኑ ጋር ለመድረስ ማለት ነው። ለኛም ስቴፖች የሚከተለው ደግሞ ወይም ደግሞ ዲዳክቲቭ አፕሮቾችን ፕሮብለም አይደንቲፊኬሽን የመጀመሪያው ችግሮችን ማድረግ ነው። የችግሩ ምንነት መለየት። ስፔሲፊኬሽን ኦፍ ዘ አሰፕሽን የምነሳችን ግምቶችን መወሰን። ፎርሙሌቲንግ ዋት ሃይፖቴሲስ መላምቶችን ማዘጋጀት። ቴስቲንግ ዘ ቫሊዲቲ ኦፍ ዘ ሃይፖቴሲስ የመላምቶችን ትክክለኛነት ምን ማድረግ ነው? በስተመጨረሻ መፈተሽ ይሆናል ማለት ነው። ይህ ኢንዳክቲቭ ሪዝኒንግ እና ዲዳክቲቭ ሪዝኒንግ የሚባለው እንደዚህ ነው። ኢንዳክቲቭ ከስፔሲፊክ ፕሮብለም ወይም ደግሞ ከስፔሲፊክ አሰፕሽን ተነስቶ ወደ ጀነራሉ የሚሄድ ሲሆን ዲዳክቲቭ ደግሞ ከጀነራሉ ተነስቶ ወደ ስፔሲፊክ የሚሄድ ነው። ይሄ ከበፊትም ጀምሮ የሚታወቅ ስለሆነ that much is not bored here። በአንድ ነጥብ አራት ላይ የምመለከተው ደግሞ ስካርሲቲ ቾይስስ ኦፖርቹኒቲ ኮስት ኤንድ ፕሮዳክሽን ፖሲቢሊቲስ ፍሮንቲር የሚባለውን የምንመለከት ይሆናል ማለት ነው። ከዚህ በመቀጠል ደግሞ ስካርሲቲ ቾይስ ኦፖርቹኒቲ ኮስት ፕሮዳክሽን ፖሲቢሊቲስ ፍሮንቲር የሚባለውን የምናጠና ይሆናል ማለት ነው። ስካርሲቲ the fundamental economic problem that any human society faces in the problem of scarcity ምንድን ነው? እጥረት ማለት ነው። በቃ ትልቅ ነገር የለም። ስካርሲቲ እጥረት ነው። any human society face ማንኛውም የትኛውም ማህበረሰብ ፌስ የሚያደርጉ ወይም ደግሞ የሚያጋጥመው ችግር እጥረት ነው። it refers to the fact that
all economic resources that a society need to produce goods and services are finite or limited in supply in relation to unlimited human wants. አቅርቦቶች በአጠቃላይ ስንመለከት የሚያልቁ ወይም ደግሞ ሊሚትድ ናቸው። የሚመረቱ ነገሮች ወይም አገልግሎቶች በአጠቃላይ ምንድናቸው? ፋናይት የሚያልቁ ሊሚትድ የተገደቡ ናቸው። when we come to human needs it are what it is unlimited። የሰዎች ፍላጎት ግን ምንድነው? ያልተገደበ። ይሄ ደግሞ ወደ ምን ያመራል ማለት ነው? ወደ ስካርሲቲ ነው ማለት ነው። እጥረት ወደሚለው ቃል የሚያመራ ይሆናል ማለት። ምንድነው ታዲያ ሪሶርስ? ፍሪ ሪሶርስ A resource is said to be free if the amount available to satisfy is greater than the amount people desire at zero price, like sunshine. ያው በርግጥ ሪሶርሶች የተለያዩ ናቸው። ፍሪ ሪሶርስ፣ ስኬርስ ሪሶርስ ወይም ኢኮኖሚክ ሪሶርስ በመባል ይከፋፈላሉ። ፍሪ ሪሶርስ የሚባለው እንዲሁም በነፃ የምናገኛቸው ናቸው። ሰዎቹ ወይም ሶሳይቱ ደስተኛ የሚሆኑበት ምንም ክፍያ ሳይከፍሉ፣ ለምሳሌ ፀሐይ፣ በፀሐይ ብርሃን ሰዎች በነፃ ደስተኛ ይሆናሉ፣ የተፈጥሮ ስለሆነ ማለት ነው። ይሄኛው አንድ ሪሶርስ ነው። ሁለተኛው ደግሞ ምንድነው? ስኬርስ ወይ ኢኮኖሚክ ሪሶርስ የሚባለው ሪሶርስ is said to be scarce when the amount available to a society is less than that the people want to have at a zero price ማለት ነው። ስኬርስ ሪሶርስ የሚባለው ምንድነው? አናሳ ወይም ኢኮኖሚያዊ ሀብቶች ወይም ስኬርስ ሪሶርስ የሚባለው አንድ ሀብት በዜሮ ዋጋ ሰዎች ከሚፈልጉት መጠን በታች ሲገኝ አናሳ ወይም ኢኮኖሚያዊ ሀብት ይባላል። አብዛኛዎቹ ሀብቶች በዚህ ምድብ ውስጥ የሚካተቱ ሲሆኑ ዋጋ እንዲኖራቸው የሚያደርገውም ይሄው የእጥረት ባህሪያቸው ይሆናል ማለት ነው። ለምሳሌ ወርቅ፣ አልማዝና ንጹህ የመጠጥ ውሃ ዋጋ ያላቸው አናሳ ሀብቶች ናቸው። ዋጋ ያላቸው ግን ምንድናቸው? አናሳ ሀብቶች ናቸው፣ እንደ ልብ የማናገኛቸው ስለሆኑ። Economic resources are usually classified into 4 categories. ኢኮኖሚክ ሪሶርስ የሚባለው በመሰረታዊነት በአራት ይከፈላሉ። አንደኛው ሌበር፣ 2 ላንድ፣ 3 ካፒታል፣ 4ኛ ኢንተርፕረነርሺፕ የሚባሉ ናቸው። ሌበር የሚባለው refers to the physical as well as mental efforts of human beings ነው። ሰዎች ናቸው ኦልሞስት ተቀጥሮ የሚሰሩ ሊሆኑ ይችላሉ፣ ተከፍሏቸው በጉልበታቸው ወይም ደግሞ በእውቀታቸው ኤፈርት የሚሰሩ ሰዎች እነኚህ ሌበር የሚባሉ ነው። ላንድ ኦልሞስት ናቹራል ሪሶርስ ኦፍ ላንድ ነው። ፎር ዘ ፋየር ተከራይቶ ሰዎች የሚሰሩበት ይችላል። ሬንት ይባላል። ኦልሞስት ዘ ሪዋርድ ፎር ሌበር ኢዝ ሬንጅ ነው፣ ዌጅ ነው፣ ደሞዝ ነው ሌበር። ለላንድ ሲሆን ደግሞ ሬንት ነው፣ ማከራየት። ኦልሞስት ካፒታል ደግሞ የሚያሳው ሪፈርስ ቱ ኦል ዘ ማኒፋክቸርድ ኢንፑትስ ዛት ካን ቢ ዩዝድ ቱ ፕሮዲውስ አዘር ጉድስ ኤንድ ሰርቫይስስ። ካፒታል የሚባለው ምንድነው? ሌሎች እቃዎችን፣ አገልግሎቶችን ለማምረት የሚያገለግሉ በሰዎች የተሰሩ ግብአቶችን በሙሉ ያመለክታል። ለምሳሌ መሳሪያዎች፣ ማሽኖች፣ የፋብሪካ ህንፃዎች ወዘተ እነዚህ ካፒታል ይባላሉ። ኢንተርፕረነርሺፕ የሚባለው ደግሞ the special type of human talent that helps to organize and manage other factors of productions and take risk of making losses ነው። እኛው ኢንተርፕረነር የሚባለው ደግሞ ምንድነው? ስራ ፈጠራ፣ ሌሎች የማምረቻ ግብዓቶችን ለማደራጀትና ለማስተዳደር የሚረዳ እንዲሁም የኪሳራ ስጋትን የሚወስድ ልዩ የሰው ልጅ ተሰጥኦ ምን ይባላል? ኢንተርፕረነርሺፕ የሚባለው ውስጥ የኢንተርፕረነርሺፕ የሚባል ኮርስ ላይ እንትማሩት ይሆናል ማለት ነው። the reward for entrepreneurship is called profit ነው። የስራ ፈጠራ የሚገኘው ሽልማት ፕሮፊት ነው። ለላቦር ሲሆን ዌጅ ነው። ለላንድ ሲሆን ሬንት ነው። ኢንተርፕረነርሺፕ ሲሆን ደግሞ ፕሮፊት ነው ማለት ነው። Entrepreneurs are individuals who organize factors of production to produce goods and services. ኢንተርፕረነር የሚባለው ምንድነው? ኢንተርፕረነር የሚባለው ሰው እቃዎችን፣ አገልግሎቶችን ለማምረት የማምረቻ ግብዓቶችን የሚያደራጀው ወይም ደግሞ ያደራጃል። ሜክ ቤዚክ ቢዝነስ ፖሊሲ ዲሲሽን፣ መሰረታዊ የንግድ ፖሊሲ ውሳኔዎችን ይወስናል። ኢንትሮዲዩስ ኒው ኢንቬንሽንስ ኤንድ ቴክኖሎጂስ ኢንቱ ቢዝነስ ፕራክቲስስ፣ አዳዲስ ፈጠራዎችንና ቴክኖሎጂዎችን በንግድ ስራ ላይ ያስተዋውቃል።
ሎክ ፎር ኒው ቢዝነስ ኦፖርቹኒቲስ ኦልሶ አዲስ የንግድ ዕድሎችን ይፈልጋል። በስተመጨረሻም ቴክ ሪስክስ ኦፍ ሜኪንግ ሎስስ የመክሰር ስጋትን ይወስዳል ማለት ነው። ስለዚህ ሪስክ ቴከር ነው የሚባለው ኢንተርፕረነርስ ከዚህ የተነሳም ጨምሮ። ስካርሲቲ ዳዝ ናት ሚን ሾርቴጅ። ስካርሲቲ ማለት እጥረት ማለት ጊዜያዊ እጥረት ነው ማለት ነው። is a specific shortage is specific and a short term problem። ሾርቴጅ የሚባለው የሆነ የተወሰነና ለአጭር ጊዜ የሚቆይ ነው ሾርቴጅ። ስለዚህ ስካርሲቲ ምን አንለው ሾርቴጅ ነው አንልም። when people are unable to get an amount they want at the privileged prices በሚፈልጉት ዋጋ የሚፈልጉትን ነገር ማግኘት ሳያቅታቸው ሲቀሩ ይሄ ሾርቴጅ ይባላል። ስካርሲቲ ግን የሚባለው ዩኒቨርሳል እንደ ኤቨርላስቲንግ ፕሮብለም ዓለም አቀፋዊ የሆነና ሁሌም በቃ በዚህ ምድር ሰው እስካለ ድረስ ያለ ለሆነ ለአጭር ጊዜ የሚቆይ ነገር ብቻ አይደለም ማለት ነው። ልዩነታቸውን በዚህ ማወቅ ትችላላችሁ። ስካርሲቲ ሚንስ ዳዝ ናት ሚን ሾርቴጅ። ይህም በደንብ ልታውቁ የሚገባ ጉዳይ ነው። ሁለተኛው ቾይስ የሚለው እናያለን ማለት ነው። ኢፍ ሪሶርስስ አር ስኬርስ ሪሶርሶቹ ስኬርስ ከሆኑ ወይም ሊሚትድ ከሆኑ ዘን አውትፑት ዊል ቢ ሊሚትድ። አውትፑቱ ምን ይሆናል? ሊሚት። አቅርቦቱ የተወሰነ ከሆነ አውትፑቱም ወይም ምርቱ ምን ይሆናል? ሊሚትድ ይሆናል። ኢፍ አውትፑት ኢዝ ሊሚትድ ወይም ምርቱ ደግሞ ሊሚትድ ከሆነ ዊ ካናት ሳቲስፋይ ኦል ኦፍ አወር ዋንትስ እኛ የምንፈልገውን ነገር ሁሉ ምን አንለው አናሟላለን። ዘስ ቾይስ ማስት ቢ ሜድ። ለዚህ ነው መጀመሪያ ላይ ስናነሳ ኢኮኖሚክስ ኢዝ ማተር ኦፍ ቾይስ ያልነው ለዚህ ነው። ስለዚህ መምረጥ ግድ ይለናል ማለት ነው። ስካርሲቲ ኢምፕላይስ ቾይስስ ነው። ስካርሲቲ ምንን ያመለክታል? ምርጫ። ቾይስ ኢንተርን ኢምፕላይስ ኮስት ነው። ስለዚህ ምርጫ ደግሞ በራሱ በሌላኛው መንገድ ደግሞ ምንን ያመለክታል? ዋጋን ያመለክታል። ዛት ሚንስ whenever choice is made ምርጫ ከተወሰነ ወይም ደግሞ ምርጫ ካለ ወይም ደግሞ ምርጫችንን ከወሰንን an alternative opportunities sacrificed አንዳንድ ወይም ደግሞ እንደ አማራጭ የሚያዙ ደግሞ እድሎች ምን ይሆናሉ? ሳክሪፋይድ ይሆናሉ፣ መስዋዕት ይሆናሉ ማለት this cost is known as an opportunity cost ማለት ነው። ይሄኛው ኮስት ምን ይባላል? ኦፖርቹኒቲ ኮስት ይባላል። አልተርናቲቭ የሆኑ ነገሮችን ሳክሪፋይ አድርገን ወስነን ግን ቤዚክ የሆኑ ነገሮች የምንፈልጋቸው ነገሮች ውሳኔ ወስነን የምንገዛ ከሆነ የምንፈልጋቸው ነገሮች የምናደርግ ከሆነ ኦፖርቹኒቲ ኮስት ይባላል ማለት ነው። ስካርሲቲው ሊሚትድ ሪሶርስ ሊሚትድ አውትፑት we might not satisfy our all wants ፍላጎቶቻችንን ሁሉ ላንሞላ እንችላለን። choice involve costs ስለዚህ ምርጫችን ደግሞ ዋጋችንን መሰረት ያደረገ ይሆናል። ወይ ደግሞ ምርጫችን ዋጋችንን መሰረት ያደረገ ከሆነ ወደ ኦፖርቹኒቲ ኮስት ፋይናሊ ይመራናል ማለት ነው። ስለዚህ ኦፖርቹኒቲ ኮስት የምናለው ፍላጎታችን ዋጋችንን መሰረት አድርጎ አንድ ነገር ኒዳችንን ስናሟላ የምናገኘው ኦፖርቹኒቲ ኮስት የሚባለው ይሆናል ማለት ነው። in other words በሌላ አገላለጽ ደግሞ scarcity a decision to have more of one thing ከአንድ በላይ የምንፈልጋቸው ነገሮች ለማድረግ የምንችል ከሆነ ከአንድ በላይ at the same time በአንድ ጊዜ ማለት means a decision to have less of another thing ማለት ሌላ ነገር ላይ ደግሞ ፍላጎት ሳይኖረን ሲቀር ነው። ይሄኛው የኦፖርቹኒቲ ኮስት ለሌላ ዴፊኒሽን ላይ እናበራለን። Opportunity cost is the amount or value of the next best alternative that must be satisfied or foregone in order to obtain one more unit of what product. Opportunity cost ወይም ደግሞ የእድል ዋጋ የአንድ ምርት አንድ ተጨማሪ ክፍል ለማግኘት ሲባል መተው ወይም መስዋዕት መሆን ያለበት የቀጣዩ ምርት አማራጭ መጠን ወይም ዋጋ ነው። ለምሳሌ ተስፋ የሚባለው ሰውዬ በእጁ ባለው 100 ብር የፊልም ቲኬት መግዛት ወይም መጽሐፍ መግዛት ቢችልና ፊልም ለማየት ከመረጠ የመጽሐፉ ዋጋ የእሱ የእድል ዋጋ ይሆናል ማለት ነው። ተስፋ የሚባል ሰውዬ በ100 ብር የፊልም ቲኬት መግዛት ወይም መጽሐፍ መግዛት ቢችልና ፊልም ለማየት ከመረጠ የመጽሐፉ ዋጋ የእሱ የእድል ዋጋ ይሆናል ማለት ነው። ስለዚህ የእሱ ምርጫ የተወሰነው በማንም ፊልም በማየት ነው። ግን ሁለቱንም መግዛት ይችላል፣ ግን አንዱን መረጠ። this is what an opportunity cost ይባላል። when we say opportunity cost we mean that it is measured in goods and services but not in money costs
when we say opportunity cost we mean that it is measured in goods and services but not in money costs አሁን ኦፖርቹኒቲ ኮስት በምንልበት ጊዜ ዜጋ አንድ ነገር ማየት የሚገባን ጉዳይ ምንድነው በእጥረት when we say opportunity cost we mean that it is measured in goods and services but not in money cost የሚለካው በእቃዎችና በአገልግሎቶች እንጂ opportunity cost ስንል እኛ እንደዛ ማለታችን የሚለካው በእቃዎችና በአገልግሎቶች እንጂ በገንዘብ ወጪ አይደለም ይላል። ስለዚህ opportunity cost የሚለካው በምንድነው በእቃዎችና በአገልግሎቶች ነው በገንዘብ ግን አይደለም። It should be in line with the principles of substitutions ይሄ ደግሞ ከምን ጋር የሚሄድ ነው ከምትክ መርህ or ደግሞ principles of substitution ጋር የተጣጣመ መሆን አለበት ነው። ምኑ ፍላጎታችን ከምትክ መርህ ወይም ደግሞ principles of substitution ጋር የተመጣጠነ መሆን አለበት ነው opportunity cost the production possibilities frontier or curve ወይም ደግሞ PPF production possibilities curve frontier or ደግሞ production possibilities curve የሚባለው ነው እናል the production possibilities frontier የሚባለው is a curve that show the various possible combinations of goods and services that the society can produce given its resources and technologies ይሄ ምንድነው የምርት አጋጣሚዎች ወሰን ወይም ደግሞ production possibilities frontier የሚባለው የምርት አጋጣሚዎች ወሰን አንድ ማህበረሰብ ያሉትን ሀብቶችና ቴክኖሎጂ በመጠቀም ሊያመርታቸው የሚችላቸውን የተለያዩ ዕቃዎችና አገልግሎቶች ጥምረት የሚያሳይ ከርቭ ምን የሚባለው production possibilities frontier or production possibilities curve የሚባለው ማለት ነው። ይህ ከርቭ አንድ ኢኮኖሚ ሊደርስበት የሚችለውን ከፍተኛ የምርት ደረጃ ወሰን ያሳያል ማለት ነው። ሊደርስበት የሚችለውን ከፍተኛ ወሰን ወይም ደግሞ ደረጃውን የሚያሳይልን ከርቭ production possibilities frontier or production possibilities curve ይባላል ማለት ነው። የዚህኛው production possibilities frontier ወይም ደግሞ production possibilities curve ለድሮ ለማድረግ የሚያስፈልጉ ነገሮች የመጀመሪያው the quantity as well as qualities of economic resources available for use during the year is what there is fixed በአመቱ ውስጥ ጥቅም ላይ የሚውለው የኢኮኖሚ ሀብት ብዛትም ሆነ ጥራት ቋሚ መሆን አለበት። ስለዚህ ይሄ ቤዚካሊ ያስፈልጋል። በሁለተኛ ደረጃ የሚያስፈልገን there are two broad classes of output to be produced over the year ሁለተኛ ላይ ደግሞ በአመቱ ውስጥ የሚመረቱ ሁለት ሰፊ የምርት ክፍሎች አሉ። so in the third part the economy is operating at the full employment and is achieving full productions or efficiency ኢኮኖሚ በሙሉ የሥራ ስምሪት ላይ የሚገኝ ሲሆን ሙሉ ምርት ወይም ደግሞ ብቃትን እያስገኘ ነው የሚለው ጉዳይ በዚህ ላይ ያስፈልጋል። in the fourth part technology does not change during the year ቴክኖሎጂ በየአመቱ ውስጥ ምን አይለዋወጥም። so in the last part some inputs are better adapted to the production of one good than to the production of the other or specialization አንዳንድ ግብዓቶች ለአንድ ምርት ከሌላው በተሻለ ሁኔታ የተሰማው ወይም ደግሞ የተስማሙ ናቸው ወይም ደግሞ ልዩ ሙያ እዚህ ላይ ወይም ደግሞ specialization or ልዩ ሙያ የሚባለው basically ያስፈልገናል ነው። ስለዚህ እነኚህ ነገሮች አሰብሽኖች ሊኖሩን ያስፈልጋል። ምንን ለመስራት የምንን ግራፍ ድሮ ለማድረግ production possibilities frontier or production possibilities curve የሚለውን ግራፍ ለመሳል እነኚህ ነገሮች እነኚህ አሰብሽኖች ሊኖሩን ይገባል ማለት ነው። እዚህ ጋር ቴብል 1.1 አለ alternative production possibilities of a certain nation የሚባል ለምሳሌ types of product አሉ እዚህ ጋር ፉድ አለ ኮምፒውተር አለ ዩኒታቸው ሜትሪክ ቶን እና ነምበር ነው ኦልሞስት ኮምፒውተር በቁጥር ነው ፉድ ደግሞ በሜትሪክ ቶን ነው የሚለካው
ፕሮዳክሽን አልተርናቲቫችን እዚህ ጋር ABCD እስከ E ድረስ አለን። ሜትሪክ ቶን በሜትሪክ ቶን 500፣ 420፣ 320፣ 180 መጨረሻ ላይ ደግሞ 0 አለን። ኮምፒውተር ደግሞ በቁጥሩ ኦልሞስት 0፣ 500፣ 1000፣ 1500 ነው 2000 ያለ። እዚህ ጋር ግራፊካል ሪፕሬዘንቴሽን እዚህ ጋር ለምሳሌ ፊገር 1.1 ላይ ብንመለከት all points on the production possibilities frontier like ABCD ብንመለከት attainable and efficient ናቸው። እዚህ ጋር ያሉት ቴብሎች ለምንመለከት attainable ናቸው። እነዚህ ግራፎች ሊደርስባቸው በሚችሉና ብቃት ያላቸው ናቸው። ይህም ማለት በሀገሪቱ ሀብቷን በሙሉና በአግባቡ እየተጠቀመች መሆኗን ያሳያል። የትኛው እዚህ ፕሮዳክሽን ፖሲቢሊቲስ ፍሮንቲር ላይ ያለው ፖይንቶች ሁሉም ፖይንቶች ማለት ነው። በመቀጠል ፖይንት ኪው ላይ ብንመለከት አሁን ይሄ ምንድነው? ግራፉን እናንተ ስትመለከቱ የምታገኙት አሰብሽኖች ናቸው። ግራፉ ላይ አሁን ዋናው ፒፒቲ ላይ ሳይሆን ዶክመንት የፍሬሽማን ዶክመንቱ ላይ ግራፉ ላይ ሄዳችሁ ብትመለከቱ የዚህን አሰብሽን እያንዳንዱ ትርጓሜዎች ታገኛላችሁ። ኢንሳይድ ዘ ከርቭ ይላል አቴኔብል ባት ኢንኤፊሽንት ነው። ፖይንት አር አውትሳይድ ዘ ከርቭ ኢዝ አቴኔብል ይላል። እነኚህን ነገሮች ሄዳችሁ ግራፍ ላይ ቼክ ማድረግ ትችላላችሁ ማለት ነው። The production possibilities frontier describes three important concepts. ሶስት መሰረታዊ ኮንሰፕቶችን ምን ያደርግልናል? ዲስክራይብ ያደርግልናል። የመጀመሪያው the concepts of scarcity. The society cannot have unlimited amount of output. ሶስት መሰረታዊ ነጥቦችን ዲስክራይብ ያደርጋል። የመጀመሪያው ምንድነው? የእጥረተ ጽንሰ ሐሳብ ወይም ደግሞ ስካርሲቲ ነው። ማህበረሰቡ ያልተገደበ የምርት መጠን ሊኖረው አይችልም። በፍጹም ያልተገደበ የምርት መጠን ሊኖረው ማህበረሰቡ ከቶ አይችልም ማለት ነው። የከርቡ ወሰን መኖር በራሱ የሀብት ውስንነትን ያሳያል ማለት ነው። ሁለተኛው ደግሞ the concept of choice. Any movement along the curve indicates the change in the choice. የምርጫ ጽንሰ ሐሳብ የሁለተኛው የምንመለከተው በዚህ ግራፍ ማለት በከርቡ ላይ የሚደረግ ማንኛውም እንቅስቃሴ የምርጫ ለውጥን ያመለክታል። ከአንድ ነጥብ ወደ ሌላ መንቀሳቀስ የአንድን የምርት ቀንሶ የሌላውን ምርት መጨመርን ይጠይቃል ማለት ነው። so there need to be one a choice. እዚህ ጋር concept of choice አለን። in the third part the concepts of opportunity cost አለን ማለት production of more of one good requires sacrificing some of another products. This is related to the law of increasing opportunity cost, which states that as we produce more of product, the opportunity cost per unit of the additional output increases. This makes the shape of the production possibilities frontal curve to the origin ማለት ነው። እዚህ ጋር ምንድነው? በሶስተኛ ላይ የእድል ዋጋ ጽንሰ ሐሳብን ወይም ደግሞ the concept of opportunity cost ያሳያል። የአንዱን ምርት የበለጠ ለማምረት የሌላውን ምርት የተወሰነ ክፍል መስዋዕት ማድረግን ይጠይቅ። ይህ እየጨመረ የሚሄደው የእድል ዋጋ ህግ ጋር የተያያዘ ሲሆን ይኸውም የአንድን ምርት በብዛት ባመረትን ቁጥር ለእያንዳንዱ ተጨማሪ ምርት የምንከፍለው የእድል ዋጋ እየጨመረ ይሄዳል። እዚህ ጋር የፕሮዳክሽን ፖሲቢሊቲስ ፍሮንቲር ቅርጽ ወይም ደግሞ ከርቭ ቅርጽ ወደ መነሻው ጎባጣ ወይም ደግሞ ኮንኬቭ እንዲሆን ያደርገዋል ማለት ነው። ኮንኬቭ ቱ the origin እንዲሆን ያደርገዋል ማለት ነው። ስለዚህ ኦፖርቹኒቲ ኮስት። ስለዚህ ፕሮዳክሽን ፖሲቢሊቲስ ፍሮንቲር ላይ እነኚህ ሶስት መሰረታዊ ኮንሰፕቶችን እናገኛለን። the concept of scarcity, the concept of choice እና the concept of opportunity cost-ን እናገኝበታለን ማለት ነው። The reason why opportunity cost increases when we produce more of one good is that economic resources are not completely adaptable to alternative uses or specialization effects. ምንድነው እዚህ ጋር የአንድን ምርት በብዛት ስናመርት የእድል ዋጋ የሚጨምርበት ምክንያት የኢኮኖሚ ሀብቶች ለተለዋዋጭ አጠቃቀሞች ሙሉ በሙሉ ተስማሚ ስላልሆኑ ወይም ደግሞ የልዩ ሙያ ውጤት ነው። ለምሳሌ ለም የሆነ የእርሻ መሬት ስንዴን በምቃት ያመርታል። ነገር ግን ያኑ መሬት ኮምፒውተር ፋብሪካ ለመስራት ብንጠቀምበት ውጤታማ አይሆንም ማለት ነው። ስለዚህ
እዚህ ጋር የምንመለከተው ምን ይሆናል ማለት ነው። አንዱ የእድል ዋጋ የሚጨምርበት ምክንያት የኢኮኖሚ ሀብቶች ለተለያዩ አጠቃቀሞች በሙሉ ተስማሚ ስላልሆኑ ነው ማለት ነው። ኦፖርቹኒቲ ኮስት ኦፍ ኤ ጉድ የሚባለው ኦፖርቹኒቲ ኮስትን ለማግኘት የምንጠቀመው ፎርሙላ the amount of the next best alternative sacrificed over the amount of the good gained። ኦፖርቹኒቲ ኮስት ቀመሩን ስንመለከት የአንድ ዕቃ የእድል ዋጋ ወይም ደግሞ የኦፖርቹኒቲ የእድል ዋጋ የሚባለው ኦፖርቹኒቲ ኮስቱ ነው። the amount of the next best alternative sacrificed ወይም ደግሞ የተተወው የቀጣዩ ምርት አማራጭ መጠን ሲካፈል the amount of the good gained ወይም ደግሞ የተገኘው የዕቃው መጠን ይሄንን ኦፖርቹኒቲ ኮስት ቀመሩ ይሄን ይመስላል ማለት ነው። ለምሳሌ moving from production alternative B to C opportunity cost is equal to አሁን በዛ በቴብሉ ላይ ባለው መሰረት ማለት ነው ከ420 ከምን ከቢ ወደ ሲ ስንሰራው ማለት ነው ሲቀነስ 320 ሲካፈል 1000 ሲቀነስ 500 ነው ማለት ነው። ይሄ ቴብሉ ላይ ሄዳችሁ ብትመለከቱ ይሄ ከቢ ወደ ሲ የተሰራ ኦፖርቹኒቲ ኮስት ሶ እዚህ ጋር 420 ሲቀነስ 320 100 ይመጣል ሲካፈል 1000 ሲቀነስ 500 1000 ነው ቶ about 0.2 ነው ማለት። ስለዚህ እዚህ ጋር ኦፖርቹኒቲ ኮስቱ ስንት ይሆናል ማለት ነው 0.2። the economy gives up 0.2 metric tons of food per computer 0.2 metric ቶን የሚሆነውን ምን ምግብ ወይም ደግሞ ኦልሞስት ምግብ ነው መኖ አይሆንም ያቀርባል ፉድ ኦልሞስት ምግብ ያቀርባል። ስለዚህ ኦፖርቹኒቲ ኮስታችን ስንት ይሆናል 0.2 ይሆናል። አምስተኛ ላይ ያለው ኢኮኖሚክ ግሮዝ እንደ ዘ ፕሮዳክሽን ፖሲቢሊቲስ ፍሮንቲር የሚለውን የምንመለከት ይሆናል። ይሄኛው በሁለተኛው ፓርት አይተን የአንደኛውን ቻፕተር ከቨር እናደርጋለን። እስካሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ይህ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉ። እንደገናም ደግሞ ላይክ እያደረጋችሁ ቪዲዮቻችንን ከኛ ጋር እንድትቀጥሉ ስንል በትህትና እንጠይቃለን። እናመሰግናለን። መልካም ቀን። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው።